ዛሬ እንደምናየው የዓለም መንግስታት ኅብረት፣ የአውሮፓ ኅብረት፣ የአፍሪካ ኅብረት፣ የኤሽያ ትብብር፣ የላቲን ኅብረት፣ የአረብ ሊግ የመሳሰሉት ሁሉ ከምድረ ገጽ ይጠፋሉ። መሰብሰብም መወሰንም መነጋገርም አይቻልም። እስትንፋስ አይሰጥም። የማያቋርጥ እሳት ይፈሳልና ልንጠግነው፣ ልንላክመው፣ ልሽሽ ላምልጥ፣ ከሌለ እርዳው ማለት ፍጹም አይቻልም። የደበቁትን ማንሳት፣ በዚህ ተደብቄ ጊዜ ላሳልፍ ማለት አይቻልም። ሁሉም ስፍራ እያሰቃየ የሚፈጅ ሞት ይነግስበታል። ምድር ያላየችው ሰውም ያላየው በታሪኩም ያልዘገበው ያልተነገረው ቁጣ ይወርዳል። በዚህ ወቅት እነማን ከነ ሰላማቸው ይቆማሉ? እነማን ይንቀሳቀሳሉ? አዎን፣ የተመረጡት የእግዚአብሔር ሕዝቦች በኢትዮጵያ የዓለም ብርሃናዊ መንግስት ዕውቅና ያገኙ ግለሰቦች፣ አገሮች ብቻ መንቀሳቀስ ይችላሉ። እጃቸውን ለምነው ጮኸው የሰጡ እንደ ሁኔታው እየታየ ልዑል በፈቀደው መሠረት በሰላም ይኖራሉ። ከቁጣ የተረፉት መልሰው በኢትዮጵያ የዓለም ብርሃናዊ መንግሥት ስር እንደ ሕግጋተ ሥላሴ ሕግ መሠረት ይተከላሉ። ተከላም ነቀላም በጥፋት ውስጥ ይካሄዳል። በመላው ዓለም በየትኛውም ገጽ የኢትዮጵያ የዓለም ብርሃናዊ መንግሥት ተዋቅሮ ጸንቶ እስከሚተከል ድረስ ዓለም ባልተቋረጠ የእሳት ጠረጋ ውስጥ ትቆያለች። ለጥፋት ሰዎች ሺዎችን ዘመናት ምድርን ያጠፉ የዲያብሎስ አገልጋዮች በሙሉ ተጠርገው ትቢያ ይሆናሉ። የኢትዮጵያ ትንሣኤ የለም ሲሉ የነበሩ እየሞቱ ኢትዮጵያ በአስፈሪነት በታላቅ ክብር ምድርንና የጥጋበኞችን ዓለም በአምላኳ እየጠራረገች እየቀበረች በታላቅ ግርማ ስትነሣ ዓይናቸው ያያል። እያዩ እየሰሙ ነው ወደ ሞታቸው የሚሄዱት። ለእግዚአብሔር ሕዝብ ለኢትዮጵያ ተዋሕዶ ኦርቶዶክስ አማኝ ሲሰፍሩ የነበሩትን መከራ በብዙ መቶ እጥፍ እየተሰፈረላቸው የእግዚአብሔርን ሕዝብ ክብር በሞታቸው ውስጥ ሆነው እያዩ ወደ መቃብራቸው ይወርዳሉ። ከፊት የሚፈጸመው ይህ የዘረዘርኩልህ ክንዋኔ አሁን የሚከናወን ነው። ረጅም ጊዜ አለ እያልክ እንዳታላግጥ የሚያስችል ነገርና ጊዜም የለም። ልታላግጥ የሚያስችል ነገርና ጊዜም የለም። መልእክቱ እንደወጣ በውሳኔውና በትእዛዙ እንደሚገለጠው ወቅት ጀምሮ እርምጃ ይከናወናል። አንዳንዶች በእርግጥም እርምጃው ሲጀምራቸው ሲጠርጋቸው ወይም እሳቱ እነሱን ለመብላት ሲገሰግስ የሚደነግጡና ለካ እውነት ነው እንዴ ወዴትና ምልጥ የሚሉ እንደሚበዙ እርግጥ ነው። ምንም ዋጋ የለው። አስቀድሞ ነበር መጥኖ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ ይላሉ አባቶቻችን። ስትመከር ስትገሰጽ፣ በአባታዊ ቅጣት ስትቀጣ መመለስ ለማን ገደደ? ያኔ የታመንክበት ጥበብህ ያደራጃቸው ዲያብሎስ ያስጨበጠ ድንቅ በሆኑ ሕንጻዎች ውስጥ የኮለኮልካቸው ማምለኪያዎች ጣዖቶች አስጡልኝ በላቸው። ልክ ፈርዖን በእግዚአብሔር ቁጣ ሲመታ የሚያመልከውን ሶካር የሚባል ጣዖቱን ታቅፎ ነበር አድነኝ ያለው። አንተም ጆሮህን የደፈንክ ኢትዮጵያ የዓለም ብርሃን መልእክታት ለ15 ዓመታት ባጠገብህ ሲፈሱ መች ሰማሃቸው? በየፌስቡኩ፣ በቴሌግራሙ፣ በዩቲዩቡ ጧት ማታ ተጥደህ የምትውል ትውልድ፣ በቢሊዮኖች የምትቆጠረው መልእክታቶች ሁሉ በፊትህ አልነበሩም እንዴ? ስቃና ንቃህ እያፌስክ አልተውካቸውም? በታላላቅ ቋንቋዎች በሙሉ ተጽፈው በድምፅም ተዘጋጅተው ደርሰውሃል፣ ለምነውሃል፣ ያለመታከት ጮኸዋል። ስለዚህ ዛሬ በፍርድ ስትያዝ ማን ያስጥልሃል? ማንም አያስጥልህም። የተጣላኸው ከሥላሴ ነውና። በዚህ ታላቅ ቁጣ ሱሪ ለባሽ ሴቶች የተጠላ ተግባር እየፈጸማችሁ ነውና
አትዱንም፣ ትጠረጋላችሁ። እስካሁን ምድርን እየቀጡ ያሉ ቅጣቶች ሁሉ በመልእክት 3 እንደተገለጸው የመጀመሪያ ደረጃ ቅጣቶች ናቸው። አሁን ደግሞ የሁለተኛው ደረጃ እርምጃ ጅማሮ ምልክት የሆኑ በታሪክ ያልተመዘገቡ የምትሏቸው አውሎ ነፋስ፣ ጎርፍ፣ የመሬት መንሸራተት፣ የትራንስፖርት አደጋ፣ የዘር ፍጅት፣ የሃይማኖት ጦርነት፣ የድንበር ጦርነት፣ የሲቪል ጦርነት፣ የሕዝብ አለመገዛት፣ እነዚህ ሁሉ በመጀመሪያ ደረጃ ቅጣት ውስጥ የታዘዙ ነበሩ። ዛሬ ኮሮና፣ ኢቦላ እያልክ የምትጠራቸው በሽታዎች፣ በተለይም ኮሮና እያልክ የምትጠራቸው በሽታ በእኛ አጠራር መቅሰፍት ምን ያህል እንዳናወጠህ አይተሃል፣ እያየህም ነው። ይህም ከመጀመሪያው እርምጃ የዘለለ አይደለም። ከዚህ መልእክት መለቀቅ በኋላ የሚመጣው ሁሉንም አይነት መቅሰፍት ጠረጋ በሙላት የሚከናወንበት ነው። ጉልበቱም በምድርም በሰማይም ታይቶም ተሰምቶም የማይታወቅ ይሆናል። በ7 ጊዜ 7 እጥፍ 49 እጥፍ መጠን ቢሆንና ከዚያም የሚልቅ ጥፋት ታያለህ። በመላው ዓለም ኮሮና መጣ ብለህ ቤት ዘግተህ እጅን በሳኒታይዘር ታጥበህ ከሰው ተለይተህ ለመከላከል ስትጥር ትታያለህ። ይህ ቀላል ነው። ምን ያህል ጎዳህ ታውቀዋለህ። ይኸው እንደምናየው ወደ ፈጣሪህ ደንግጠህ ከመመለስ ይልቅ ክትባት አደረስኩልህ እያልክ ሰው ወደ ፈጣሪው ከመመለስ ይልቅ አሁንም አንተን እንደ አዳኝ እንዲያይህ እያደረግህ ትገኛለህ። ሰው እንዳይጸጸት ወደ ፈጣሪውም እንዳይመለስ ትግል ገጥመሃል። እንደ ለመድከው እንደ ቀደመው ሥራ ዛሬም እኔኑ አምልክ፣ እኔ መፍትሔ አምጪህ ነኝ እያልክ ነው። ስለዚህ ልክ እንደ ፈርዖን ትዕቢትህን አንገሳህልና ሞት መላውን ግብፅ ከድኖ እንደ ጠረጋቸው ሁሉ በብዙ መቅሰፍቶች ሁሉ ፊት ልቡን ያደነደነው ፈርዖን ሞት በሱም ቤት በመላው ግብፅ ምድር በሁሉም ባለሟሎቹ ዘንድ ሲነግስ ያኔ ወዴት ይግባ? ያ ሁሉ ትዕቢትስ፣ ያ ሁሉ ንቀትስ፣ ትችትስ፣ ፌዝስ ወዴት ሄዱ? እባክህ ሂድልኝ፣ የፈለግከውን ወስደህ ሂድ ብሎ አጅሬ ትዕቢተኛው ፈርዖን በሙሴ እግር ስር ወደቀ። አሁንም የሚሆነው ይኸው ነው። ታያታለህ። በየትኛውም የዓለም አገሮች ባለ የሰው ዘር በሙሉ በሁሉም ቤት ሞት ይነግሳል፣ ይቆርጣል፣ ይፈልጣል። ማንም ከልካይ የለውም። በቤትህ ሰቆቃ ነው። ብትወጣም የሚብስ ነው። ወዴት ትሄዳለህ? ይህ ነው የሚሆነው። ልብ በል። እኛ የእግዚአብሔር ሕዝቦች፣ የኢትዮጵያም የዓለም ብርሃን ቤተሰቦች በምንታመንበት የአብርሃሙ ሥላሴ በምንታመንባት ድንግል በእሳት ታጥረን ያለ ጭንቀት ያለ ሐሳብ ፈጣሪያችንን እያመሰገንን የነጻነት በዓላችንን እናከብራለን። በደስታ እንዘምራለን። እኛ ጋር ለመለመን እንኳን በቤትም በደጁም በሁሉም ስፍራ የነገሰውን ሞት የሞት ባህር እንዴት ትሻገራለህ? እግዚአብሔር የወደዳቸው የታደጋቸው ያከበራቸው የትንሣኤው ሙሽሮች ሲፈነጥዙ ታያለህ፣ ግን ወደ እነሱ መድረስ አትችልም። በመሃል አይምሬው ሞት በሁለመናህ ነግሷልና የሚሆነው ይህ ነው። ምን ይበጅሃል አጋጩ የዛሬው ትውልድ? ብርህ አያድን፣ ሕንጻህ፣ ዋሻህ፣ ግንብህ፣ ዘበኛህ፣ ጠመንጃ፣ ታንክህ፣ ጀት፣ መርከብህን ሁሉ አቧራ ይሆናሉ። ማን ያድንሃል? የሚሆነውን ሁሉ እየነገርኩህ ነው። ጊዜው ተፈጽሟልና ጉደኛው ትውልድ ዛሬ ይህ መልእክት እየተዘጋጀ ቀድመን በተለያዩ መግለጫዎቻችን እንዲሁም ትምህርቶቻችን ሳንታክት አልነገርንህም? እኛ ለልጆቻችን ለአድማጮቻችን የተዘጋጁ ምክር ስናስተላልፍ አንተ ትዕቢተኛው አባትህ ዲያብሎስን የቀደመውን እባብ ዘንዶውን ሐሰተኛውን ነቢይ ተማምነህ በእኛ እያፌስክ ከመሪ እስተ መሪ ከሃይማኖት መሪ እስከ ምእመን ሁልህም አላላገጥክም? እኛም እንዲሁ ሞት ሲከድንህ ነፍስህን አውጥቶ ለመውሰድ ሲያስጨንቅህ
እያየን የሥራ ውጤት ነውና ከመገረም በላይ ስለ እግዚአብሔር ቅን ፍርድ ከመደመም በቀር ምንም እንደማንረዳ እወቅ። እነዚህ እንግዲህ ዛሬ ከፊትህ የመጡ ሳይውሉ ሳያድሩ የሚፈጸሙ መሆናቸውን እናረጋግጥልሃለን። ጽናቱን ይስጥህ። በምድር የሚቀሩ ምንና ምን ናቸው? አንተ ያጁ ይጠቅሙኛል፣ ለዘር ማንዘርም ይተላለፋሉ ብለህ ያሰብከው ይሆኑኛል፣ ለዘላለም ይረዱኛል ብለህ ያደራጃቸው ለሰው ሕይወት የሚጠቅሙ መንፈሳዊ ሕይወትን የማይጎዱ በትንሣኤው ዘመን ለበጎ አገልግሎት ይጠቅማሉ የተባሉ ሁሉ ትተሃቸው ስለምትሄድ ለቀሪ የትንሣኤው ዘመን ሰው ምድሪቱንም የደከምክበትንም ሁሉ ይወርሳሉ። ንጉሠ ነገሥት ቴዎድሮስ ማን ነው? ስለምን ዓላማ በእግዚአብሔር ታሰበ? የት ነው ያለው? ምንስ ይፈጽማል? የት ነው የሚነግሰው? የትኛውን ግዛት ይገዛል? ይህ እውነት በማን ተገለጸ? አባቶች ስለዚህ ንጉሥ ምን አሉ? እንግዲህ ወገኖቼ በብዙ ሰው በብዙ ሕዝብ ዘንድ አንድም ምስጢር አንድም ደግሞ አከራካሪ አንድም ደግሞ ለክፎች አስጊ አስደንጋጭ ለቅኖችና ለዋሆች ደግሞ በእግዚአብሔር ለሚታመኑ ደግሞ የሚያጓጓ ሆኖ የሚነሳ ጉዳይ ነው። ዛሬ እኛ እግዚአብሔር እንደፈቀደ ልንገልጽላችሁ የምንወደው ከላይ እንደነገርኳችሁ ማን ነው? ንጉሠ ነገሥት ቴዎድሮስ ማን ነው? ሰው ብዙ ነው የሚለው፣ በክፉም በበጎም የሚያነሱ አሉ። ከቶውንም እንዲህ አይነት ነገር የለምም የሚሉ አሉ። ሁሉም በየፊናው የየራሱን እንደተቃኘበት አስተያየቱን ሲሰጥ ኖሯል። ዛሬ ግን እርግጡን እንነግራችኋለን። በፍካሬ ኢየሱስ፣ በመጽሐፈ ፊቅጦር፣ በድርሳነ ኡራኤል፣ በሳቤላ ትንቢት፣ በመጽሐፈ ሽኖዳ፣ በሌሎችም ስለ ንጉሠ ነገሥት ቴዎድሮስ ተገልጿል። በእግዚአብሔር ቃል እስከ ዛሬ ብዙዎች ባላስተዋሉት እንዲሁ ተገልጿል። ዛሬ በዩቲዩብ፣ በፌስቡክ፣ በሌሎች ማህበራዊ ገጾች በተለያየ መልኩ የሚያነሱት እጅግ በዝተዋል። በድፍረትም እንዲህ የሚባል ንጉሥ የለም ብለው የሚቃወሙ በአብዛኛው ከምንፍቅና ጋር የተጋቡ ይናገራሉ። ለሁሉም በመጀመሪያ የልዑል ኃይለ ቃል በትንቢተ ኢሳይያስ ምዕራፍ 49 የተጠቀሰውን ቃል ተመልክተን የተቀረውን ሐሳብ እንመጣበታለን። የልዑል ኃይለ ቃል እንዲህ ይላል። ደሴቶች ሆይ ስሙኝ፣ እናንተም በሩቅ ያላችሁ አሕዛብ አድምጡ። እግዚአብሔር ከማኅፀን ጠርቶኛል፣ ከእናቴም ሆድ ጀምሮ ስሜን አንስቶአል። አፌንም እንደተሳለ ሰይፍ አድርጓል፣ በእጁ ጥላ ሰውሮኛል፣ እንደተሳለ ፍላጻም አድርጎኛል፣ በሰገባውም ውስጥ ሸሽጎኛል። እርሱም እስራኤል ሆይ አንተ ባሪያዬ ነህ፣ በአንተም እከብራለሁ አለኝ።
እኔ ግን በከንቱ ደከምሁ፣ ምንም ጥቅም ለሌለውና ለከንቱ ጉልበቴን ፈጀሁ። ፍርዴ ግን በእግዚአብሔር ዘንድ ዋጋዬም በአምላኬ ዘንድ ነው አልሁ። አሁንም በእግዚአብሔር ዓይን ከብሬአለሁና አምላኬም ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ እሆነው ዘንድ ከማኅፀን ጀምሮ የሠራኝ እግዚአብሔር እንዲህ ይላል። እርሱም የያዕቆብን ነገዶች እንድታስነሣ ከእስራኤልም የዳኑትን እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቼሃለሁ ይላል። የእስራኤል ታዳጊ ቅዱስም እግዚአብሔር ሰዎች ለሚንቁት ሕዝብም ለሚጠላው ለገዦች ባሪያ እንዲህ ይላል። ስለ ታማኙ ስለ እግዚአብሔር ስለ መረጠህም ስለ እስራኤል ቅዱስ ነገሥታት አይተው ይነሳሉ፣ መሳፍንትም አይተው ይሰግዳሉ። እግዚአብሔር እንዲህ ይላል፣ በተወደደ ጊዜ ሰምቼሃለሁ፣ በመድኃኒትም ቀን ረድቼሃለሁ፣ እጠብቅህም አለሁ። ምድርንም ታቀና ዘንድ ውድማ የሆኑትንም ርስቶች ታወርስ ዘንድ የተጋዙትንም ውጡ፣ በጨለማም የተቀመጡትን ተገለጡ ትል ዘንድ ቃል ኪዳን አድርጌ ለሕዝቡ ሰጥቼሃለሁ። በመንገድም ላይ ይሰማራሉ፣ ማሰማሪያቸውንም በወና ኮረብታ ሁሉ ላይ ይሆናል። የሚራራላቸውም ይመራቸዋልና በውኃውም ምንጮች በኩል ይወስዳቸዋልና አይራቡም አይጠሙም፣ ትኩሳት ወይም ፀሐይ አይጐዳቸውም። ተራሮቼንም ሁሉ መንገድ አደርጋለሁ፣ ጎዳኖቼም ከፍ ከፍ ይላሉ። እነሆ እነዚህ ከሩቅ እነሆም እነዚህ ከሰሜንና ከምዕራብ እነዚህም ከሲንም አገር ይመጣሉ። እግዚአብሔር ሕዝቡን አጽናንቶአልና ለችግረኞችም ራርቶአልና። ሰማያት ሆይ ዘምሩ፣ ምድር ሆይ ደስ ይበልሽ፣ ተራሮችም ሆይ እልል በሉ። ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በውኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ እኔ በእጄ መጽሐፍ ቀርጬሻለሁ፣ ቅጥሮችሽም ሁልጊዜ በፊቴ አሉ። ልጆችሽ ይፈጥናሉ፣ ያፈረሱሽና ያደሙሽ ካንቺ ዘንድ ይወጣሉ። ዓይንሽን አንስተሽ በዙሪያሽ ተመልከች፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። እኔ ሕያው ነኝና እነዚህን ሁሉ እንደ ጌጥ ትለብሻቸዋለሽ፣ እንደ ሙሽራም ትጐናጸፊያቸዋለሽ ይላል እግዚአብሔር። ባድማሽ ውድማሽ ወናም የሆነው ምድርሽ ከሚኖሩብሽ የተነሣ ዛሬ ጠባብ ትሆናለችና የዋጡሽም ይርቃሉና የወላድ መካን ከሆንሽ በኋላ የተወለዱልሽ ልጆችሽ በጆሮሽ ስፍራ ጠቦኛልና እቀመጥ ዘንድ ቦታ አስፊልኝ ይላሉ። አንቺም በልብሽ የወላድ መካን ሆኛለሁና እኔም ብቻዬን ተሰድጃለሁና ተቅበዝብዣለሁምና እነዚህን ማን ወለደልኝ? እነዚህንስ ማን አሳደጋቸው? እነሆ ብቻዬን ቀርቼ ነበር፣ እነዚህስ ወዴት ነበሩ ትያለሽ። ጌታ እግዚአብሔር እንዲህ ይላል፣ እነሆ እጄን ወደ አሕዛብ አነሳለሁ፣ ዓላማዬንም ወደ ወገኖች አቁማለሁ። ወንዶች ልጆችሽንም በብብታቸው ያመጧቸዋል፣ ሴቶች ልጆችሽንም በጫንቃቸው ላይ ይሸከሟቸዋል። ነገሥታትም አሳዳጊ አባቶችሽ ይሆናሉ፣ እቴጌዎቻቸውም ሞግዚቶችሽ ይሆናሉ። ግንባራቸውንም ወደ ምድር ዝቅ አድርገው ይሰግዱልሻል፣ የእግርሽንም ትቢያ ይልሳሉ። እኔም እግዚአብሔር እንደሆኑ ታውቂያለሽ። እኔን በመተማመን የሚጠባበቁ አያፍሩ። በውኑ ብዝበዛ ከኃያል እጅ ይወስዳልን? ወይስ የጨካኙ ምርኮኞች ያመልጣሉን? እግዚአብሔር ግን እንዲህ ይላል፣ በኃያላን የተማረኩ ይወሰዳሉ፣ የጨካኞችን ብዝበዛ ያመልጣል። ከአንቺ ጋር የሚጣሉትን እጣላቸዋለሁ፣
ልጆችሽንም አድናለሁ፣ አስጨናቂዎችሽንም ሥጋቸውን አስበላቸዋለሁ። እንደ ጣፋጭም ወይን ጠጅ ደማቸውን ጠጥተው ይሰክራሉ። ሥጋ ለባሹም ሁሉን የእግዚአብሔር መድኃኒትሽና ታዳጊሽ የያዕቆብ ኃያል እንደሆንህ ያውቃል። ትንቢተ ኢሳይያስ ምዕራፍ 49 በሙሉ ከላይ እንደተመለከታችሁት ስለ ኢትዮጵያዊ ንጉሠ ነገሥት ቴዎድሮስ፣ ስለ ኢትዮጵያ ትንሣኤ እንዲሁም ስለ እስራኤል ዘሥጋ መታሰብ ቁልጭ አድርጎ ይነግረናል። ቃሉንም በዝርዝር እንተነትነዋለን። በዚህ ጉዳይ ዙሪያ ያለውን የቅኖች አለመረዳት ችግር ይወገዳል። የጥፋታቸው የክህደታቸው ማምታቻ እውነትን አጥፍቶ ማወዛገቢያ ያደረጉ የቀደመው እባብ የዘንዶው የሐሰተኛው ነቢይ ደቀ መዝሙሮችና በቢሊዮኖች የተቆጠረው መላው የዓለም ሕዝብ ሁሉ በክህደትህ ታፍራለህ። ትላንት አዋልድ መጽሐፍ አልከተልም የኢትዮጵያ ትንሣኤ የለም ትል የነበርክ ነቢዩ ዳንኤል እንዳለው በመጨረሻው ዘመን ዕውቀት ይበዛል፣ ሰው በጥበብ የእግዚአብሔርን እውነት ለመመርመር ይነሳል። ዳንኤል ሆይ አንተ ግን መጽሐፉን አትም ዝጋ እንዳለው ልዑል፣ ስለዚህ እናንተ ሥልጣንም ብርሃናዊ ዓይንም የላችሁም፣ የእግዚአብሔርን እውነት ልትገልጹ የሚያስችል እምነትም ስለሌላችሁ ይኸው እኛ የሥላሴ ባሮች መርዶአችሁን እንንገራችሁ። የማምታቻ ቋንቋችሁ እኛ ከመጽሐፍ ቅዱስ ውጪ አናምንም ትሉ ነበር። የሐሰተኛው ነቢይ ፍጡሮች ናችሁና እናምነዋለን ካላችሁት መጽሐፍ ቅዱስ ውስጥ በግልጽ በማያሻማ መንገድ የተቀመጠውን የትንቢት ቃል አስቀመጥኩላችሁ። የሌሎች የካዳችሁትን የአባቶች ትንቢት እንዳለ ሆኖ ወደ አንድምታው ገብተን እንየው። ደሴቶች ሆይ ስሙኝ፣ እናንተም በሩቅ ያላችሁ አሕዛብ አድምጡ ይላል ቃሉ። ደሴቶች ማለት አገሮች፣ መንግስታት እንደማለት ነው። በምድር ሁሉ ተበትነህ ያለህ መላው የአዳም ዘር ይመለከተሃልና ስማ ነው የምልህ ልዑል እግዚአብሔር። እግዚአብሔር ከማኅፀን ጠርቶኛል፣ ከእናቴም ሞት ጀምሮ ስሜን አንስቷል፣ አፌንም እንደተሳለ ሰይፍ አድርጓል ይላል ኃይለ ቃሉ። አንድምታው እግዚአብሔር እያንዳንዱን ፍጥረት ለክብሩ ለወደደው ምግባርና የሕይወት ምልልስ ፈጥሮ እንደ ዕጣ ፈንታው በየስፍራው አድርጎታል። ሰውንም ቢያልቀውም እሱ እንዲህ እንደተወሰነለት የልዑል ዕጣ ፈንታ በምድር እንዲመላለስ አድርጎታል። እኛም ስንፈጠር ለፈቃዱ እንድንገዛ በምድሪቱም እንድንኖር ሲፈቅድልን በወደድነው እንድንሄድ ጨለማና ብርሃን ክፉንና ደጉን በፊታችን አስቀምጦልናል። መርጠን ወደ ወደድነው እጃችንን እንድንሰድ ፈቃዱ ሆኗል። እንዲህም ሲሆን በጎ ስንመርጥ ወደ በጎ የሚመራን መልካሙን መልአክ ያዝልናል። መልካሙን ይመርጠናልና እግዚአብሔር በወደደው መንገድ እንድንማር ያደርጋል። እግዚአብሔርን ምርጫው አድርጎ የሚመላለስ ሰው የሚማረው በእግዚአብሔር ነው። እግዚአብሔር ላሰበው ለፈቀደው ዓላማ ከሰዎች መሃል ለይቶ ለአገልግሎቱ ሰውን ይመርጣል። ንጉሥ ዳዊት እግዚአብሔር መርጦት ላሰበው ዓላማ እንዲሆን ካደረገ በኋላ የእግዚአብሔር ፈቃድና ሐሳብ ምን እንደሆነ የተረዳው ንጉሥ ዳዊት ይህንን አለ። ገና በእናቴ ማፀን ሳለሁ አጥንትና ደም ሆኜ ሳልዋደድ በአንተ ዘንድ ታወቅሁ አለ። እግዚአብሔር ከማፀን የጠራው የለየው ላሰበው ዓላማ ነው። በመሆኑም የእግዚአብሔር ምርጫ ገና ሳይፈጠር ነው ያሰበው። ሁሉም ነቢያቶች፣ ሐዋርያት ገና በእናታቸው ማፀን ሳይዋደዱ በፊት ላቀደው ተግባር አስቀድሞ ተመርጠዋል። የመረጣቸውን እንደተሳለ ሰይፍ አድርጓቸዋል። በተናገሩት ሁሉ ዓለምን አንቀጥቅጠዋል። ምክንያቱም በእነሱ ዕቃነት በእነሱ አንደበት ሥራውን የሚሠራው እግዚአብሔር መንፈስ ቅዱስ ነውና። በእጁ ጥላ ሰውሮኛል፣ እንደ ተሳለ ፍላጻም አድርጎኛል፣ በሰገባውም ውስጥ ሸሽጎኛል ይላል ኃይለ ቃሉ።
ዛሬ እግዚአብሔርን የፍርድ ቃል ተግሣጹን በኢትዮጵያ ዓለም ብርሃን መልእክታት አማካኝነት እየሰማችሁ ነው። ነገር ግን በአካል እኔን የልዑል ባሪያ አላያችሁም። ለምን? ሰዓቱ እስኪሞላ ድረስ ሸሽጎኛልና ከ15 ዓመታት በላይ እንደ ሸሸገኝ ነውና። በዚህ የእግዚአብሔርን አሰራር ልታውቁ ይገባል። እርሱም እስራኤል ሆይ አንተ ባሪያዬ ነህ፣ በአንተም እከብራለሁ አለኝ። እኔ ግን በከንቱ ደከምሁ፣ ምንም ጥቅም ለሌለውና ለከንቱ ጉልበቴም ፈጀሁ። ፍርዴ ግን በእግዚአብሔር ዘንድ ዋጋዬም በአምላኬ ዘንድ ነው አልሁ። እንግዳ ላይ ለቃሉ እግዚአብሔር ለመረጠው በግልጽ ይናገራል። አንተ ባሪያዬ ነህ ይላል። በዚህ በመረጠው ዕቃ ስለሚገለገልበት በጎ ፈቃዱ ሁሉ በዚህ በመረጠው ሰው ላይ አድሮ ስለሚከናወን ልዑል ይከብርበታል። ወገኖች ይህን ቃል ስገልጸው በእውነት ያስገርመኛል። በልቤ የነበረውን በሐሳቤም ሳመላልሰው የነበረውን ቃል ቢኖር ይህ ቃል ነው። በከንቱ ደከምሁ፣ ምንም ጥቅም ለሌለውና ለከንቱ ጉልበቴም ፈጀሁ። ፍርዴ ግን በእግዚአብሔር ዘንድ ዋጋዬም በአምላኬ ዘንድ ነው አልሁ። ይህን እውነት ስገልጸው እኔው ቃሉን ያሰፈርኩት ያህል ይሰማኝ ነበር። በዚህ መልእክት ውስጥ ስለ ራሴ የሕይወት ምልልስና የመከራ አይነት መግለጽ ስለማልፈልግ የፈለገ ልዑልን ይጠይቅ። ካልቸኮላችሁ ሁሉም ስለሚገለጽ ወደ ብርሃን የማይወጣ ስለሌለ ትሰሙታላችሁ። በግሌ ግን የመጣሁበትን ጎዳና ማሰብ አልፈልግም። እሱን ሳስብ መቋቋም የሚያቅተኝ እውቅታ ውስጥ ስለምገባ ብዘለው መልካም ነው። ወገኖቼ እንዳትቀየሙ። አሁንም ዋጋዬም ፍርዴም በእግዚአብሔር እጅ ነው። ሁላችሁም እንደምትረዱት በመላው ዓለም ነግሶ ዓለምን እንዳሻው በሚነዳው የቀደመው እባብ ዘንዶው ሐሰተኛው ነቢይ ጋር የተደረገው ውጊያ እጅግ ብዙ ነው። ከልጅነቴ ጀምሮም ነበር። ብዙም ነፍስን ሳላውቅ እኔን ለማጥፋት ዲያብሎስ ያላደረገው ጥረት አልነበረም። ፈቅጄ መከራን አልጠጣሁም። ሌላውን ሁሉ ልተወውና መልእክታቱ ወደ እናንተ አደርስ ዘንድ ከታዘዝኩበት ጀምሮ በእያንዳንዱ መልእክት መውጣት ወቅት እንዲህ ወደ እናንተ የሚደርስ አልነበረም። ዛሬ የማልገልጸው ከባድ ዋጋ ተከፍሎበታል። ዲያብሎስ የማጥቂያ ስልቱ እጅግ ብዙ ነው። በእግዚአብሔር ኃይል ብናልፈውም ሳንጎዳበት ቀርተን አይደለም። እንደ ግሌም እንደ ቤተሰብም ውድ ዋጋ ከፍዬበታለሁ። ዕድሜን ሰፍሬበታለሁ። ብዙዎች ክብርን፣ ማዕረግን፣ ሀብትና ክብረትን፣ መወደስን ይሻሉ። ይህ በሥጋው ዓለም እንደሚኖሩ እጅግ የሚመኙት ነው። እውነትን ለተረዱት እግዚአብሔርን ለሚወዱ ግን ይህ ትርጉም የለውም። ፍላጎታቸውን ሁሉ የሚያርፈው የዚችን ምድር ክፉ ውጣ ውረድ ቶሎ አልፎላቸው ወደ አባቶቻቸው ወደ ገነት መሄድን ነው። እኔም በሕይወት ዘመኔ ካየሁት ፍዳና መከራ አንጻር በዚች ምድር ላይ መኖር እጅግ ያስመረረኝ ነው። ብቆይ እንኳን ለፈጠረኝ አምላክ ፈቃድ ለክብሩ ለከበረው ስሙ እስከ ጠቀምኩና በአገልግሎቱ እስካስደሰትኩት ድረስ ብቻ ነው። ዛሬ እኔ የሥላሴ ባሪያ የምኖረው ላገለግለው፣ ልታዘዘው፣ ፈቃዱን ልፈጽም፣ እናቴንም ፈቃዷን ልፈጽም ብቻ ነው። ከዚህ ውጪ ምንም የምሻው የሚያረካኝ የለም። ሩጫዬን ጨርሼ ባካሄዴ የወደደኝን አምላኬን አስመልኬ ፈቃዱ ተፈጽሞ ከብሮ ዘወትር ተመስግኖ ካየሁ ለእኔ ካሳዬ እሱ ብቻ ነው። ከዚች ምድር ላይ እምሻው ለሥጋዬ ብዬ የማስበው የለም። እርግጥ ለምትሰሙት እጅግ ሊያስደነግጣችሁ ይችላል። ዓለምን ሁሉ በአንድ ውዳቂ
ምናምንቴ በሆንኩት ከሁሉ እጅግ ባነስኩት በቸርነቱ በምሕረቱ ሸፍኖኝ ነውሬን ኀጢአቴን ከድኖ ውድ ዋጋ ከፍሎልኝ እንደገናም እጅግ ከአእምሮ በላይ በሆነ ስፍራ ላይ ሊያስቀምጠኝ መወሰኑን ከተነገረኝ ጀምሮ ለረጅም ዓመታት ይህ ከኔ እንዲያልፍ እኔም ለዚህ እንደማልመጥን በመግለጽ ከፈጣሪ ከመድኃኔዓለም ጋር በብርቱ ተከራክሬአለሁ። ይህን ስነግራችሁ በእውነቱ ነው እምላችሁ፣ አምርሬ ከልቤ በዚህ ጉዳይ ለረጅም ዘመን ተከራክሬአለሁ። ፈቅጄው አስቤውም አልሜውም አይደለም። በፍጹምም በከፍታ ለመኖር ፍላጎት የለኝም። ግን የእግዚአብሔር ፈቃድ ስለሆነ እሱ ስለወሰነ በቃ ወሰነ። ምን ይደረግ እንጂ እግዚአብሔር በዚህ ምድር ላይ ምስኪን ሆኜ ዝቅታ ስፍራ ላይ ሆኜ እድሜን ከድኜ ባልፍ ምንኛ ደስ ባለኝ። የሆነ ሆኖ ምርጫው የሱ ነው፣ ፈቃዱ የሱ ነው። ይሁን ካለ ምን አደርጋለሁ? እሱን ደስ አሰኝቼ ቀሪ ጊዜን ጨርሼ ማለፍን እወዳለሁ። እና ክርክሬም አልጠቀመም፣ አልሆነም። እናቴንም ድንግልን ጠይቄያለሁ፣ አብዝቼ ጠይቄያታለሁ። በሷም ዘንድ አልሆነም። ይሁንና ሁሉንም ጊዜ ስለሚገልጠው ብዙ ባልል መልካም ነው። ወደ ቀጣዩ ቃል እንሂድ። አሁንም በእግዚአብሔር ዓይን ከብር ያለውና አምላኬም ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልም ወደ እርሱ እንድሰበስብ ባሪያ እሆነው ዘንድ ከማኅፀን ጀምሮ የሠራኝ እግዚአብሔር እንዲህ ይላል። ያ እርሱም የያዕቆብን ነገዶች እንድታስነሣ ከእስራኤልም የዳኑትን እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቼሃለሁ ይላል የእስራኤል ታዳጊ ቅዱሱም እግዚአብሔር ኃይለ ቃሉ። እንደምትመለከቱት የልዑል ቃል ዛሬ ንጉሠ ነገሥት ቴዎድሮስ ማን ነው እያላችሁ ለምትታወኩ፣ እንዲሁም የለም ሐሰት ነው ለምትሉ እውነቱ ይህ ነው። እርሱም ለምን እንደተጠራ፣ ማን እንደጠራው፣ ማን እንደሾመው እወቁ። ለእሱ የከበደው እንደ ገደል የታየው ለእግዚአብሔር እጅግ ቀላል እንደሆነ ጌታችን መድኃኔዓለም ሲያበረታው ያው እየሰማችሁት ነው። አይ የለም ለምትሉ አትጨነቁ፣ ሰዓቱ ቅርብ ነው። አለመኖሩም በተግባር ራሱ ጊዜውም የጉዳዩ ባለቤትም ሲገለጥ ታዩታላችሁ። እድሉ ካላችሁ ወይም የምትጠፉም ከሆነ እየጠፋችሁ ታዩታላችሁ። ቃሉ ይቀጥላል። ለገዢዎች ባሪያ እንዲህ ይላል፣ ስለ ታማኙ ስለ እስራኤል ቅዱስ ነገሥታት አይተው ይነሳሉ፣ መሳፍንትም አይተው ይሰግዳሉ። መላው ዓለም ለገዢዎች ባሪያ ይሆን ሁሉ ስለ እግዚአብሔር ቅን ፍርድ እግዚአብሔር ስለሚገልጠው እውነት አንተ የምትንቀጠቀጥላቸው የምትገዛላቸው መንግስታት መሳፍንቶች ሁሉ ለንጉሠ ነገሥት ቴዎድሮስ ወደው ሳይሆን በግዳቸው እየተጠረጉ እየተፈጩ ይንበረከካሉ፣ ይሰግዳሉ። ቃሉ የሚነግርህ ይህንን እውነት ነው። እግዚአብሔር እንዲህ ይላል፣ በተወደደ ጊዜ ሰምቻለሁ፣ በመድኃኒትም ቀን ረድቻለሁ፣ ጠብቅህም አለው። ምድርንም ታቀና ዘንድ ውድማ የሆኑትንም ርስቶች ታወርስ ዘንድ የተጋዙትንም ውጡ፣ በጨለማም የተቀመጡትን ተገለጡ ትል ዘንድ ቃል ኪዳን አድርጌ ለሕዝቡ ሰጥቻለሁ ይላል ኃይለ ቃሉ።